ስንቸገር ስንጨፋጨፍ ሁሉ ወረፋ እየደረሰ በየተራ ከመድረሳችሁ በፊት አብረን ሆኖ መታገል ነበረበት። መጀመሪያ ላይ ህዝብ ትግራይ እዚህ ላይ ሲጨፈጨፍ አይደለም ይሄ ሁላችን ድርሻ ነው ብለን ይሄ ህዝብ ለህዝብ ግንኙነት የሚል ነገር እንትን ማለት ነበረበት። አፋር ህዝብም ቢሆን አማራ ህዝብም ቢሆን ወላ ኦሮሞም ቢሆን ወላ ደቡብም ቢሆን ወላ ሌላም ቢሆን ማንም የለም። ግን አሁን ተራ ስለደረሰ ነው እንደዚህ መሆን የለበትም። ገና ሌላ ነገርም ይመጣል። ስለዚህ ይሄ ታሪክ የሌለው ሞት ነው። ይሄ አጨፋጫፊ መንግስት ነው። ይሄ ነገር ደግሞ ሁላችንም ያጠፋ ነገር ነው። ስለዚህ ይሄ ነገር የትግራይ ህዝብ የደረሰው እጣ ፈንታው ነገ እኛ ነው ማለት ነበረበት። አማራ ህዝብ፣ አፋር ህዝብ፣ ሌላም ህዝብ ሲደርሰው ከመጮሁ በፊት። ስለዚህ አሁን ምንድነው ይሄ አሁን ጥሩ ነው። ግን እዚህ ጋር ህዝብ ለግል ማለት ለእንትን መጠቀም ያለበት ነው። አሁን ትንሽ ነገር ይማለ ማለት ይሄ መንግስት አይደለም በጣም ማለት በጣም እድሜያቸው ረዘመው እንጂ የላቸው አሁን በሚዲያው በሌላም በቃ እንትን ብሎ ነው የጨፈጨ ህዝብ ያለው በፕሮፓጋንዳ በውሸት በንፋስ። ስለዚህ ደስ የሚል ነገር ነው ይሄ አሁን ያየሁት ያለሁት በጣም ይሄ ፕሮግራም አስቦ እንትን ለማለት የሰራችሁ ነገር ለህዝብ በቃ በጣም አሪፍ ነገር ነው። በሁሉም ቦታ መሰራት አለበት ይሄ ነገር ሁሉ ጊዜ መደጋገምም አለበት። ይሄ ከሆነ እኮ ህዝብ እኮ ነው ኃይል መንግስት ተዋዋጭ። ስለዚህ የህዝብ ኃይል አሁን እኮ ኢትዮጵያ ላይ ያልደረሰ ቦታ የለም ይሄ ሞትና የብልጽግና ጥፋት። ስለዚህ ከዚህ በኋላ የምንጠብቀው ነገር አይደለም። ብልጽግና የሚባል ነገር ከስር መጥፋት አለበት። ኢትዮጵያ እንድትኖር ከሆነ መጥፋት አለበት። ይሄ ነገር ካልጠፋ ገና ሌላ አደጋ ያመጣል። አሁንም እየፎከረ ነው እንዴ ተው ማለት አለበት። በሚዲያ ሲንገራኝ አይደለም እኮ አሁን ሼክ መሐመድ ካሕሳይ ይህም አባ በጥዑም አለ ሼክ መሐመድ ካሕሳይ ሌላ ብቻ ሲንገራኝ በሚዲያ ማየት አይደለም ዘመቻ ማድረግ አለበት። ይሄ መንግስት ላይ እናንተ ቅድሚያ ይሄ ነገር ላይ ዘመቻ ካላረጋችሁ ደግሞ በጣም ከባድ ነው። ብቻ ሲንገራኝና ስብሰባ ላይ ይሄ መሆን የለበትም። ሃይማኖት የሚኖረው እኮ አገር ሲኖር ነው፣ ህዝብ ሲኖር ነው። ስለዚህ ወጣትም ሽማግሌም ሼኩም ቀይሽም በቃ ሁሉም እያጠፋ የመጣው ነገር ስለሆነ ይሄ ነገር ላይ መታገል አለበት የሚል ነገር ነው። በዚህ እንደዚህ ብለን እኔ ደግሞ ሌላ መሆን የለበትም። ሰው ታጥቦ ጭቃ አይመለስም። ከተመለሰ ታጠብኩት አይልም። ተመልሰን ይሄ አህዳዊና ይሄ ፋሽስት ጨራሽ መሆን የለበትም። ህዝብ ሆነን ለመኖር ከፈለግን ስለዚህ ምንድነው ለማለት የፈለኩት ቅድሚያ እናንተ ስለሆነ ነው ይሄ ማለት ያለበት። ለምን ሼክ ስለሆነ ወይም ቃይሽ ወይም ሁሉም ይሰማል። ሲሰሙ እናንተ ካስተካከላችሁ የሃይማኖት መሪዎች በጣም በትልቅ ነገር ነው ይሄ ነገር። ወጣትም ዓለሙን እንዲጠፋ ነው። አሁን ለምሳሌ ሚዲያ ዓለም እንዲማር ነው ሚዲያው ነገር። ኢትዮጵያ ውስጥ ግን እኛ እንድንጨፋጨፍ ነው ይሄ ትምህርት እየመሰል ሌላ ነገር እያደረግን ያለው በፕሮፓጋንዳና ህዝብ ለመጥፋት ነው። ስለዚህ ይሄ ነገሮችም ወጣትም ቢሆን ሌላም ቢሆን ይሄ ውሸትም
ማብቃት አለበት። ይሄም ብልጽግና ከስር መንቀል አለበት። ይሄ ላይ ሁላችን መረባረብ አለበት። አፋር ህዝብ መነሳት አለበት። ተነስተን እየተገል ነው። እዚህ ጋር ያለው አሁን የአፋር ዲሞክራሲያዊ ፓርቲ አባል ናቸው እንዳለ አፋሮች አይባል በጣም ብዙ ናቸው። እኔ ጋር የመጡት ናቸው። አንድ ሌላ ቦታ ላይ ብዙ ነው ያሉት። ሌላዎቹም እንደዚህ በቃ መታገል አለበት፣ መምታት አለበት። ይሄ መንግስት እንዲጠፋ ነው ያ ነገር ማድረግ ያለበት። ስለዚህ ይሄ ነገር እንደዛ ነው። ሁለተኛ ደግሞ ምንድነው ለምሳሌ የአፋር ህዝብና የትግራይ ህዝብ ምንድነው በመጀመሪያ የአፋር ህዝብና የትግራይ ህዝብ አሁን በመንገድ የተገናኘው ህዝብ ስለሆነ በታሪክም በጂኦግራፊም የተገናኘ ህዝብ ነው። አብሮ የነበረው ህዝብ ነው። በፍላጎትም በጊዜ የተገናኘ ነው። ሰው ህዝብ ሳይሆን በጥንታዊ ህዝብ ነው። ስለዚህ ያ ህዝብ የግለሰብ ጨዋታ መሆን የለበትም። እየመጣው እኮ ከፌደራል እስከ ቀበሌ የሚመራው መንግስት እኮ ነው እያለን ይሄ ችግር እኮ ነው። እኔም ይለው ስማ፣ እኔም ማወራው ስማ፣ ይሄ ካልሰማ አጠፋለሁ የሚል ዋይ ይሄ እኮ መሆን የለበትም። ሁላችን መሆን የለበትም ብለን ማታገል አለበት። ስለዚህ አሁኑ ድባብ የዚህ ጥሩ ነው ያለው ባለፈው አይተናል። ይሄ ድባቡ ደግሞ ተይዞ አሁን ሌላ ነገር መፍጠር የለበትም። የተሰው ብዙ ችግሮች አለ በዚህ ጉዳይ ላይ ብዙ መስዋዕት የከፈሉ ጅግኖችም አለው። ስለዚህ እነሱ ወይም ይሄ አህዳዊ ወይም ይሄ ብልጽግና እናጠፋዋለን ወይም በእናንተ ድም መስመር እናስዛለን ብለው ነው ይሄ ሁሉ ህዝብ የተሰማው። ስለዚህ አሁን ማጫወቻ ለምንድን ነው መሆን የቻለው? ይሄ መሆን የለበትም። በአሁኑ አሰራር አሁን የያዘው ማንኛውም መንግስት ማለት ህዝብ የመረጠ ነው። ቅድም ህወሓት ያልኩት የህዝብ ምርጫ ይልቅ ያን ህዝብ ሳይሆን ለሁላችን እኩልነትና እንትን ማለት እኩልነትና ተከባብረን እንደ ብሔሮን እንድንከበር ያደረገው መንግስት ስለሆነ ነው። ነገሩን በጣም እንትን ስላልኩት ይቅርታ ብያለሁ። አመሰግናለሁ። ትግራይ፣ አፋር፣ ቅማንት፣ አገው፣ አማራ አጥብበን ስናይ አንድ ላይ ኖረና የደም ግንኙነትም አለ። ለምሳሌ ዞን 2 አፋር እናታችን አንድ ናት። የትዳር ግንኙነትም አለን፣ የሃይማኖትን ግንኙነት አለን፣ የባህል ግንኙነት አለን። ብዙ መታቀብና ማደግ ያለበት ባህሎችም አሉ። በእነኚህ ብሔር ብሔረሰቦች መካከል አንዱና ትልቁ ባህላዊ ግጭት እንዳይፈጠር መከላከልና ከተፈጠረ ግጭትን ማስወገድ ወደ እርቀ ሰላሙ ለመምጣት የሀገር ሽማግሌዎች አሉ። ኢንዲጂኒየስ ሲስተም የምንለው የአካባቢ የእርቅ ስርዓት አለን። ማሳና ግጦሽ መሬት ብቻ ሳይሆን እስከ ሞት የሚያደርስ ነገር ቢኖርም በእርቅ ነበረ እየተፈታ የቆየው። ብዙ ነገር እናውቃለን። በምንም ተአምር ብንፈልግም ብንሞክርን ማድረግ የማንችለውን ነገር አለ። ህዝብ ለህዝብ ግንኙነቱ ከተጠናከረ ሐበህ ኩሐበው አይታም ይላሉ ወላጆቻችን።
የሚያስፈልገው አንድና አንድ ነው። ሁላችን በአንድ አገር ውስጥ አለን። እንደ የአገር ልጆች እና ዜጎች ብሔር ብሔረሰቦች መብታችንን ተጠብቆ ግዴታችንን እየፈጸምን በእኩልነት በመከባበር የጋራ ጥቅምን መሰረት በማድረግ አንድ ላይ ልንኖር እንችላለን። ምናልባት ሁኔታው ከፈቀደና ጊዜ ከመጣም አገሮች ብንሆንም የግድ ጎረቤቶች ሆነን ነው የምንቀጥለው። ሰው ከሰው ጋር ነው የምኖረው። ሰዎች ነን። ስለሆነ አንደኛው ነገር ማትኮር ያለብን ከሃይማኖትን ከባህልን ከምናምኑም በፊት ሰዎች ነን። በእምነት በኩል ብናይ ፈጣሪያችን አንድ ነው። ከዚሁ ትልቅ ነገር የለም። ስለሆነ እንደ ሰዎች ሌላውን ግብአትና እሴቶች ተጨማሪ ሆኖ እንዴት ነው አንድ ላይ መቀጠል ያለብንን የሚለውን ነገር በሚገባ መታየት አለበት። እንደተባለው ከመድረኩ አመራሩ ይቀየራል። በተለይ ዲሞክራሲ ካደገ ህዝቡ የመረጠው ነው። ህዝብ ሲሽረው ይሻላል። ሰው ግን ይቀጥላል። እንደ የአፋር አባባል ውሻ ብጮህም ግመሉ መንገዱን መቀጠል አለበት። ግመሉ ህዝብ ነው። ፖለቲካ ውሻ ነው። ይጮሃል፣ የራሱ ርዕዮተ ዓለም አለው። ህዝብ ግን ህዝብ ነው። ስለዚህ አንድ ላይ መኖር አለብን። አንድ ላይ መቀጠል አለብን በሰለጠነ ሁኔታ። ይኸው ግንኙነታችን፣ አንድነታችን በፍትህ የተመሰረተ መሆን አለበት። በፍትህ ያልተመሰረተ ሰላም ዘለቀታ የለውም። ፍትህ ሲጓደል ነው ግጭት የሚፈጠረው። ስለዚህ በፍትህ፣ በእኩልነት፣ በመከባበር ላይ የተመሰረተ ግንኙነት መዳበር አለበት፣ ማደግ አለበት። ስለሆነ በርቱ። ጥሩ ጅማሮ ነው። የፖለቲካ ኃይሎች የማይችሉትን መፈጸም ትችላላችሁ ብዬ ነው የማምነው። ከትግራይ የሃይማኖት ተቋማት ነኝ። ሌላው ይቅርልኝና ምክንያቱም በዛ ነው የተጋበዝ ነው እና እናመሰግናለን። በእኛ መርሃ ግብርም አለ። ሁኔታው ስላልፈቀደልን ነው እንጂ ዋናው ስራችን ትግራይ የሃይማኖት ተቋማት ሆነን 7 የሃይማኖት ተቋሞች ነን። ከዛ ከጎረቤት የሃይማኖት ተቋማት ጋር ለመስራት ነው እኛ የምንፈልገው። ለዛ ደግሞ የምንጠቀመው የአገር ሽማግሌዎች እና አገር በቀል አካባቢ እውቀት ነው። ትልቁ ሳይንስ ተደብቋል እዛ ስር ታች። የተበደርነውን ነገር ብቻ እያየን የራሳችን የምንለውን ነገር ዘንግተናል። ስለሆነ ነው እንጂ ይህንን ሁሉ መከሰት አልነበረበትም። ስለሆነ እግረ መንገዴን እያመሰገንኩኝ ሚዲያ ባካችሁ የህዝብ ወገንትነትን ያዙ። የመብት አላችሁ ኢንፎርሜሽን ለማግኘት፣ ግን ግዴታ አላችሁ ኢንፎርሜሽኑ በሚገባ እንድታስተላልፉ። ከሆነ ሚዲያ አለ ኤቲክስ አለ ስነ ምግባር ዋጋ የለውም። ከጥይትና ከቦምብ የባሰ ነው። ምክንያቱም ሚዲያ ኃይል ነው። በሚገባ እስከተጠቀምነው ድረስ ብቻ ነው ገንቢ የሚሆነው። ትንሽ ከዘነበለ አለቀ። ወደ ፓርቲ ፖለቲካ እንገባለን። እንደ ሃይማኖት ተቋማት ወደ ፓርቲ ፖለቲካ መግባት አንፈልግም። ሁሉም ማቀፍ ነው የምንፈልገው። ሁሉም ሰው እንደ ሰው መቻቻል ብቻ የሚለውን አይደለም እኛ የምንፈልገው፣ ከመቻቻል ማለፍ ነው። ልዩነታችንን
መደገስ መቻል አለብን። እንደሆንሽው አከብርሻለሁ፣ አከብርሃለሁ ማለት መቻል አለብን እንጂ እኔን ብቻ ምሰል እያልክ አይሆንምና አደራ ለማለት ነው። አመሰግናለሁ። አሁንም የህዝብ ግንኙነቱ መጠናከር አለበት። ከተጠናከረ ትክክለኛ የሆነ ስርዓት ሊያገነባ ይችላል። አባጡም ብለዋል። ሀገር ሊሆን ይችላል፣ ክልል ሊሆን ይችላል። አብሮ ተናቦ ከሄደ ደግሞ አንድ ሀገር ሆኖ የሚሄድ ሁኔታም አለ። ለዚህ ወሳኝ የሚሆነው የህዝቡ እንቅስቃሴ ነው፣ የህዝቡ ግንኙነት ነው። የተጠናከረ ግንኙነት ካለው ያልሆነ ስርዓት ሲመጣ እምቢ የማለት ችሎታም አለው፣ ኃይልም አለው። መንግስትን መንግስት የሚያደርገው ህዝብ ነው። ህዝብ ከተቀበለው ነው መንግስት ሊሆን የሚችለው። እነዚህ ህዝቦች አብረው አንድ ቃል የሚናገሩ ከሆነ ግን መንግስት ሆኖ ሊቀጥል አይችልም። እንደጀመረው ሊጨፈጭፍ ይችላል። በጭፍጨፋ ግን ሊኖር አይችልም። አብረው ሊያንበረክኩት ይችላሉ ህዝቦቹን። እያንዳንዳችን የብቻችን የምንናገር ከሆነ ህዝብ ለህዝብ ግንኙነቱ የተለላ ከሆነ ግን ለጸረ ዲሞክራሲ ስርዓትም ዋነኛ መሳሪያ ነው የሚሆነው። ይህንን እንዳይሆን አሁንም የአፋር ህዝቦች፣ የትግራይ ህዝቦች፣ የአማራ ህዝቦች፣ የቅማንት ወዘተ እነዚህ በሚዳው ብቻ ነው የምንለው እንጂ የኢትዮጵያ ህዝብ አንድ ሆኖ ከታገለ አንድ ሆኖ ተናቦ ከሄደ የነበረው ዲሞክራሲ በትግሉ ያመጣው ስርዓት መልሶ ሊገነባ ይችላል። እንደዛ ባይሆንም አሁን ያለው ስርዓት ጠቅላላ ኢትዮጵያን የመበታተን ሁኔታ ስላለው አቅጣጫም ወደሱ የሚያስከድ ስለሆነ ቢበታተንም አብሮነቱ ግን ተከባብሮ መኖርን ተከባብሮ ተናቦ በአንድነት መሄዱ ግን በጣም አስፈላጊ ነው። ይሄ ፎረሙ ያስቀመጠውም ይሄን ነው። አባጦም በሰፊው ያስቀምጠዋል። እኛ አሁንም አንዱ ክልል ሆነ አንዱ አገር ሆነ አንዱ ምንም ሆነ አብረን እስካለን አንድ ድንበር ላይ እስካለን ድረስ አንድ ሆነን የመሄድ ተናበን የመሄድ በመተጋገዝ መሄድ ይቻላል። ይሄ ማድረግ የሚችለው ደግሞ የህዝብ ግንኙነቱን ተጠናክሮ ሲሄድ ነው የሚለውን እሰምረብታለሁ። አመሰግናለሁ።